2018 የመስቀል በዓል በሰላም አደረሳችሁ እያልን በያላችሁበት ሆናችሁ ባዘጋጀንላችሁ ልዩ የበዓል ፕሮግራም አሪፍ ጊዜ ያሳለፋችሁ እንደሆነ ምንም ጥርጥር የለንም። እንደምናውቀው እንግዲህ መስቀል በዓልን ስናነሳ በመስቀል ከሚበሉ የተለያዩ ባህላዊ ምግቦች መካከል ክትፎ አለ። ክትፎ ለነገሩ ይበላል አይባልም ይጠጣል። እኔ ዛሬ ክትፎ ብቻ ሳይሆን ጥሬ እንዲሁም የተለያዩ በበዓል ወቅት ልንበላቸው ምንችላቸው ምግቦችን ሰርቼ በመቅመስ ወደ ለእናንተ በማሳየት ነው የዛሬ ልዩ የእፍታ በዓል ፕሮግራማችን ቆይታ የምናደርገው። ስለዚህ ወደ ውስጥ ገብተን የተለያዩ ምግቦችን እንሰራለን። የሰራሁትንም ደግሞ አቀምሳለሁ፣ ራሴም እቀምሳለሁ። እናንተ በያላችሁበት ሆናችሁ አብራችሁን ሁኑ። ለመስቀል በዓል ቡሄ አሰናናሆም እኔ ሽታውን አልቻልኩም። ሰላም እንዴሽ እናንተ እንኳን አደረሰ እንኳን አብሮ አደረሰን። ሰላም ነው። ከተማው ባላለው የዚህ ቤት ማናጀር ነኝ። ጸጋ ባላለው እንግዲህ እፍታን በዓል አብረን እንድናሳልፍ ነው እዚህ የመጣሁት። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ቤቱ ፏ ብሏል። በቄጤማ ምኑ እዛ ጋር እየተጠበሰ ነው። በጣም ደስ የሚል ድባብ ያለው ደግሞ ፏ ብቻ ማለት ሳይሆን ያለውን ነገር በሙሉ አብረን እየቀመሰን እየበላን እየጠጣን ያው አለባበስሽ ደስ ስለሚል እየሰራን እናየዋለን። ደስ ይለኛል በጣም። ስለዚህ ቤቱን ከማየት እንችላለን። ስለዚህ በዚህ እንጀምር። ቺኛዎች ዋናዋ መግቢያ ነች እንደ ኢንተራንስ። እዚህ ጋር ቪአይፒ ነው። ባርና ሬስቶራንት ወይ ምግብና የመጠጥ አገልግሎት በሙሉ የሚሰጠው በዚህ በተለያየ ኤሪያ ላይ ነው ያለው። እሺ እዛሽ ጋር ደግሞ ለተወሰነ ካፕል ሪችን ቦታ አለች። እሺ እዛ ጋር ፊት ለፊት ጋር የአሳ ምርቶችን ከነነብሳቸው እዚሁ እያመረትን ያለ ነው። በጣም ደስ ይላል። ምግቦችን ታሳቢ በማድረግ እኔ ታስባችሁ ሌላ ቦታ ላይ የሌለ ነገሮችን እንዲኖር ማድረግ በጣም ደስ ይላል። ሰው እያየ ትኩስ የሆኑ ነገሮችን ሳይበላሽ የቆየ ነው አሳ ምናምን የሚባል ኮምፕሌንስ ስላለ ያንን ነገሮችን ለመቀነስ ሰው ደስ እያለው ከበላ ጤናማ የሆነ ምግብ ደስ እያለው ይከፍላል። ጤናማ የሆነ ምግብ ነው የሚጠቀመው። ትኩስ ነገር ነው። ስለዚህ ምንም ህመም ያመጣል የሚል ስጋት አይኖረውም። ስለዚህ አሁን እንደ ተጠቃሚ አንቺ አሳብዬ መርጬ ማስጠበስ ይችላል። በጣም ደስ ይላል። እና እንዴት አየሽው? በጣም ደስ ይላል። አሪፍ ነው። ወደሻል ያላችሁን ቦታ በአግባቡ ነው የተጠቀማችሁት። እናመሰግናለን። በጣም ደስ ይላል። በዛ ላይ ደግሞ ያንቺ አለባበስ ማለት የሀገራችንን የክትፎ ባህል በደንብ አድርጎ የሚያስተዋውቅ ስለሆነ ክትፎ ይችላል ብለሽ ዋሽተሽኛል መሰለኝ ወይ አላዋሽሽኝም? ያን ነገር በተግባር ለማየት ኪችናችንን ይደርሳል መሰለኝም ከተማ ይደርሳል። ምን ይዚ ሊጠብቅ የለም እዚሁ ማታ ቢሆን አድርሽው። እሺ እንግዲህ እንዳልከው ወደ ውስጥ እንግባ ማለት ነው። እሺ ጸጋ የክትፎ ግብአቶች በሙሉ እነዚህ ናቸው። ጎን ለጎን ያረብሽሽ አንዳንዴ ሸክላ ጋዝ ላይት እና እንደዚህ ቋንጣ ምናምን ነገሮች ስላሉ እሺ ይሄ ይበቃሻል አይደል? አንድ ከዚህ በላይ ምን ላድርግ? ይበቃኛል በጣም። ስለዚህ ይሄንን ይዤ ወደ እንግዶቼ ልሂድ። አንቺ እዚህ ቦታ ላይ አብረሽ ኢንጆይ አድርጊ። እሺ ጊዜሽን በአግባቡ ተጠቀሚ። ቶሎ አደርሳለሁ አታስብ። ታዟል። ከስተመር ኮምፕሌን እንዳያደርግ አታስብ። መልካም ጊዜ። እሺ እንገናኛለን። እሺ በያላችሁበት ሆናችሁ አሪፍ በዓል እያሳለፋችሁ እንደሆነ ሙሉ እምነታችን ነው። እዚህ ጋር ስጋውም አለ። ኦኬ መሞረጃ ነው። አያችሁ ፈተናውን እዚህ ጋር ለወድቅ ነበር። እንዲያርገን ቢላችንን ሞርደናል። ቀይ ስጋም አለ። እንደምታዩት በጣም ለአይን የሚያምር ቀይ ስጋ ነው ያለው። እንደምታውቁት ክትፎ የሚሰራው በቀይ ስጋ ነው። ከዛ ደግሞ እዚህ ጋር እንደምታውቁት ክትፎ የሚያስደርገው ከቂቤ ቀጥሎ ሚጥሚጣ ነው። እኔ ደግሞ በጣም ነው የምወደው የሚያቃጥል ነገር ትንሽ በዛ አደርጋለሁ። እንግዲህ ከተማ እግዚአብሔር ይሁን። ከዛ በመቀጠል ደግሞ ከክትፎ ጋር አብሮ ከሚቀርቡ ማባያዎች መካከል አንደኛው ነጭ አይቤ ነው። ሙያዬን ያያዛችሁ የመዘገባችሁ ተመልካቾቻችን ከጀርባ ያሉት ያፋፍራሉ፣ ከካሜራ ጀርባ ያሉት ያፋፍራሉ። ስለዚህ እናንተ ዳኙን ከወዲሁ። እዚህ ጋር ደግሞ በሚጥሚጣ የታሸ አንተኝ ነበር በሚጥሚጣ የታሸ አለ። ብቻ ምን አለፋችሁ ቂቤው አለ፣ ጎመኑ አለ፣ ቃሪያው አለ። የማትቀሯ ደግሞ ጥብስ ቅጠል አለች። ስለዚህ አሁን ቀጥታ የምንገባው ምግቡን ወደ ማዘጋጀት ነው። እውነት ለመናገር ትንሽ የፈራሁት የቢላው ነገር ነው። ቅድም አሳይቶኛል። እንዲሁን እርግጠኛ አይደለሁም። እየከተፈን ሞክሪ ይሆናል።
አብራችሁ ቆይ ቀደም ሲል እንግዲህ እንዳያችሁት እዚህ ጋር ያሉትን ግባዎችን በመናገር ሙያዬን በትንሹም ቢሆን ያስመሰከርኩ ይመስለኛል ግን ደግሞ አብራኝ ባልን ቆይታ ልታረጋ አንዳንድ ነገር ልታሳየኝ እንት ተገኝታለች እንኳን አደረሰሽ እንኳን አብራ ደረሰን ስምሽን እስቲ አስታውቂ ፋንታነሽ እኔ ፈርቻለሁ ግልጽ ልንገርሽ ስለዚህ ክትፎ ነው የምንሰራው ክትፎ ነው የታዘዝኩት እሺ እዚህ ጋር ቀይ ስጋ አለ አያይዜን እያየሽ ትነግሪኛለሽ ግን መጀመሪያ አሳይኝ እሺ ያው እንግዲህ ቤታችን አሰራር ክትፎ ስንከት እንደዚህ ነው ይሄንን ሞክሯለሁ እንደዚህ ነገር ነው ያልሽኝ እንደዚህ ይሄኛውን እንደዚህ ያዙልሽ እንዴት እንደዚህ ለመክተፍ እንዲያሄኛው እንደዚህ ማለት እንደዚህ ነው እንደዚህ እንደሱ ወይኔ ጉዴ አምላኬ ወድረስልኝ እኔ ምን አይዝሽ ምን ያህል ደቂቃ ይፈጃል እንደዚህ እየተሰራ ቢያንስ 5 ደቂቃ አይ 5 ደቂቃ ኮሎ የሚጠብቁት በዚህ ብከት ይሻለኛል እሺ ይቻላል አይደል አረ ይቻላል እንግዲህ ተመልካቾቻችን ትዛዙ ቆይቷል ከተሰጠ ስለዚህ ቶሎ ማድረስ ስላለብን ቆይ እንዳይሉ እንዳይጮህብሽ በበዓል ሰው ይቆጣል እንዴ አይ ምን አልባት ርቦት የመጣ ሰው ካለ ብዬ እንዴት ነው ጥሩ ነው ሄድን ያለን አሪፍ ነው ልክ ነሽ አሁን ብዙ ጊዜ ለክትፎ የሚሆን ስጋ የሚባለው ንቅል አይደለም ከንቅል ውጪ ለክትፎ የሚሆን ስጋ አለ አይ አይሆንም ምክንያቱም መሆን ያለበት ግዴታ እሱ ብቻ ነው እንደሱ አያምርም አይደቅም ስንከትፈውም ራሱ ያስቸግራል ምን ያህል ምርቀቅ ያለበት ይሄ ነገር ዲና ምን ትንሽ ቀረና ብዙ አይደለም ትንሽ አይዞሽ እሺ ትንሽ ነው ብዙ አይደለም አረ ያኔ ለልክ በኝ ስለዚህ ከዚህ ወቀት መጥበሻ ነው የምናግለው ስጋችን ድቅቅ ብሏል እኔ ክትፎን ለመስራት ነበር የጓጓሁት ግን አንቺ ቆይ ያልሽ ምክንያቱም ግባቶቹን እስከምንሰራ ድረስ እንዳይቀዘቅዝብን ብዬ እሺ ስለዚህ ከየትኛው ነው የምንጀምረው ከዱለት እንጀምር አንደኛ መስል የተለያየ ስጋ አለ ስለዚህ የትኛው የምን እንደሆነ አሁን ይሄ የበሰለ ዱለት ይሄ ጥሬ ዱለት ይሄ ጉንዳን ጥብስ ይባላል ጉንዳን ጥብስ በሞራ ደርቆ ነው የሚወጣው ይሄ ደግሞ ኖርማል ጥብስ ይሄ ጎረድ ይሄ ክትፎ ይሄ ዝልዝል ይባላል የትኛውን መጀመሪያ እንስራ መጀመሪያ እኔን እንስራና ከዛ ወደ እነዚህ እንመጣለን በጣም አሪፍ ከዛ መጨረሻ ላይ ክትፎውን እንሰራለን እንዳይቀዘቅዝብን ማለት በጣም ጥሩ ስለዚህ መጥበሻ እናምጣ ቅቤ እናደርጋለን መጀመሪያ እሺ ስለዚህ መጀመሪያ ቅቤያችን እናግላለን ነው ቅቤሽን ያቻው አይደለም ምን ቅመም ነው የሚገባው ኮረሪማ አውጭ እሺ እንደዚህ ሲሆን ግን ቅቤው አይጎርና ምንም አይሆን እሺ አሁን ዱለታችንን እንጨምራለን እንዴት ነው አያያዜ አይ ቆንጆ ነው ባለሙያ ነሽ በእውነት አያያዝሽ እናጋራል በጣም ባለሙያ ነሽ በእውነት ሰማች በጣም ባለሙያ ነሽ አሁን የምንሰራው ጥብስ ነው አሁን ነጭ ሽንኩርት እንጨምራለን ከዛ ይሄ ቅመም ነው ጥብስ ቅጠል ነጭ አዝሙድ ጥቁር አዝሙድ እንጨምራለን ይሄ ደግሞ ጫውና ፍሎር የተቀላቀለ ከዛ ቃሪያ እንጨምራለን እዛም ቀጥሎ በመጨረሻ ቅቤ እናደርጋለን አሁን ደግሞ ንገሪኝና እኔ ልስራ እሺ ቅቤ እናደርጋለን
ምንድነው የምንሰራው? አሁን ጎረድ ቅመምሽን አድርጊ። ኮረሪማ የሚለው ስጋው በጣም ሶፍት እንደሆነ ያስታውቃል ሲታይ ራሱ ቆንጆ ስጋ ቅቤሩ ላድርገው ከላይ ላይ አድርጊ እሺ ቀጣይ አሁን ደግሞ ለብ በሞራ የምንጠብሳቸው ጥብሶች አሉ ወደዛ እንሄዳለን ጫው እንዲቀላቀል እንደምታዩት ይሄ ጮማም እንደዛኛው አይደለም እንደ ጎረዶ አይደለም ስጋ አይደለም ይሄ ዝልዝል ጥብስ ስለሆነ ከዛ ነይ ከዛ እንደምታዩ ሞራው በጣም ግሏል አሁን ቁጭ አድርጊ እሺ መስማም ወደ ጥብስ አይዚ ወይ ብድግ አድርጊ ጋርገት ከዛ አምጫት ይሄ ደግሞ ጉንዳን ጥብስ ይባላል አሁን አይ ጎመንና ክትፎ ነው የሚቀራ እሳት ጨረስብኝ በእናትሽ በሰልኩ ነኝ ወደ ጎመናችን እንገባለን እሺ አሁን ኮረሪማ ጨምሪ በቃሽ ሚጥሚጣ ጨምሪ በቃ ትንሽ እየጫው ስለዚህ ይሄ ተቀቅሎ የተከተፈ ጎመን ነው ይሄ ተቀቅሎ ተከትፎ ተጨምቆ የሚቀመጥ ጎመን እሺ ወደ አይባችን እንገባለን እንዴት ነው የሚያምረው በስማ ካይናው አሁን እንቁላል ፍርፍር ይቀርናል ደግሞ አሁን ደግሞ የመጨረሻው ነው የምንሰራው አሁን የመጨረሻው ክትፎ ነው የምንሰራው ወይኔ አረ በዛ መሰለኝ ክትፎ ግድ ነው ቅቤ ይፈልጋል ሚጥሚጣ አድርጊ ይሄ ኮረሪማ ተቀያለሽ ስራውን ከመጀመራችን በፊት ሰዓት ብንይዝ ጥሩ ነው በምን ያህል ሰዓት ሰራን ያክል ደቂቃ እንደሚወስድብን እናትሽን ነው ተሳሳተኝ ሌላ ጊዜ ስንት ደቂቃ ይፈጅባችኋል አንድ 10 ደቂቃ ይሁን 15 ደቂቃ ይሁን ለመስራት 15 ደቂቃ በላይ አይፈጅ ከርመናል እንደዛ ከሆነኛ አሁን ቆጮ እናመጣለን ያነሳሽ ዳርዳር ላይ ታረጋቸዋለሽ ምን ያክላል ግን ቆጮ ተለቃ እሺ ከዛ በኋላ ምን ይቀራናል ከዛ እዚህ ዳር ላይ ለዚህ ላስቀምጠው አዎ ከዛ በጣም ጥሩ ቅቤ ይቀርናል ቅቤ እዚሁ ላይ እናደርጋለን እዛው ወስደን ቁጭ እናደርግና እንደ ፍላጎት ከፈለገ ይጨምራል በጣም አሪፍ ስለዚህ ምግባችን ጨረስ ማለት ነው የማይደረስ የለም ተደርሷል ግን እንዴት ነው ሙያዬን እንዴት አየሽ በጣም ጎበዝ ነሽ አድናቂሽ ነኝ ከአንድ እስከ 10 እስቲ ሙያዬን አረ በጣም ጎበዝ ነሽ ምንም ማወጣልሽ የለም አመሰግናለሁ በጣም ጎበዝ ነሽ በጣም ስለዚህ አብረሽ ስለቆየሽ ሙያ ስላስተማርሽኝ ይሄን ስራ አብረን እንድንሰራ ፈቃደኛ ነሽ እጅግ አድርጌ አመሰግናለሁ
መልካም በዓል ማለት መስፈልጊያችሁ ሰዎች ካሉ ደግሞ ድሎ ልስጥሽ ቤተሰቦቼ ጓደኞቼ እንኳን አደረሳችሁ መልካም በዓል ይሁንላችሁ አንቺም እንደዛው መተሽ ፈቃደኛ ሆነሽ እንደዚህ ከኔ ጋር ስለሰራሽ በጣም ደስ ብሎኛል መልካም በዓል ይሁንልሽ አሜን መልካም በዓል ይሁንልን እንግዲህ ተመልካቾቻችን ምግቡን ሰጥተን ጨርሰናል አሁን ይሄንን ምግብ ሚዳኛው ከናንተ ቀጥሎ ከተማ ነው ስለዚህ ይሄን ምግብ ደግሞ ይዘን እንሄድና ከከተማ ጋር ስለቦታው እንዲሁም ስለተለያዩ ጉዳዮች እየተጫወትን የባል ቆይታ እያደረግን ምግቡን የምንቀምስ ይሆናል እናንተ በያላችሁበት ሆናችሁ ቆይታችሁ ከኛ አይለንላለን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ በድጋሜ መልካም በዓል እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ ይያልን እየተከታተላችሁ የምትገኙት ልዩ የእፍታዊ በዓል ፕሮግራማችን ነው እንዳያችሁት ጓዳ ገብቼ ከክትፎ እስከ ጉንዳን ጥብስ እስከ ዱለት ስፔሻል ኮምቦ ነው የሰራሁት አሁን በመቀጠል ደግሞ የቤቱ ማናጀር ሆኖ ከተማ ጋር ቆይታ እናደርጋለን ምግቡንም ቀምሶ አስተያየት የሚሰጠኝ ይሆናል ስለዚህ አብራችሁ ቆዩ ሰላም ተገናኘን እንዴት ነህ ደህና አይደለም ሰላም ነው እግዚአብሔር ይመስገን አሪፍ ነው በጣም እንኳን አደረሰሽ በድጋሚ እንግዲህ እንኳን አብራ ደረሰን በዓል እንዴት ነው በጣም አሪፍ ነው ዛሬ እንግዲህ አብረን ያሳለፍነው በዓልን እንደዛ ነው ደስ የሚል በዓል እንደሆነ ገምታለሁ እኛም ከእናንተ ጋር በማሳለፋችን ድለኛ ነን እንዴት ነው ኪችኑ እንዴት አየሽው በጣም ቆንጆ ነው እኔ እንደውም እዛው አብረን ስንሰራ ስንጫወት ስለነበረ ያን ያላልታወቀኝም ነበር ልክ አልቆ ሳይው ግን ብዙ ነገር ሰርተናል ለካ አሪፍ እንደሆነ ነው እንግዲህ የሚያሳብቀው ምግብ መቼ ሳልበላህ እስካሁን ድረስ እሱን እየጠበቁ አትቆጭበት እንደዛ ይሰማኛል እንግዲህ ያው መስቀል በዓል ላይ ነው የምንገኘውና ብዙ ጊዜ እንደዚህ ቦታዎች ላይ ሲሄድ ማለት ነው በቃ የበዓል ድባቡ ራሱ ይመጣል አይደል ሰው ተሰብስቦ ሲበላ ሲጠጣና ቤታችሁም ደግሞ ላይ ምግቦችን ለተጠቃሚዎች ያደርሳልና እንደው ስለምትሰሩት ምግብ ስለ ቤቱ አንዳንድ ነገር ብትለን ስለ ቤቱ በዋነኝነት የስጋ ስራ እየሰራ ያለው ዞሮ ምንድነው ያተፎካካሪ ስለሆነ የቁርጥ ስራችንን ውጤታማ ለማድረግ የሐረር ሰካዎችን ነው የምንጠቀመው የከብት ማደለቢያ ቦታ ለብቻ አለ ከብቶቹን ጊዜ አርፈው ሲመጡ የሚሰጡት የስጋ ምርት በጣም ቆንጆ ነው የሚሆነው ጥሩ የሚሆነው ጣፋጭ ነው የሚሆነውና ያንን ጥራት ያለው ነገር ለከስተመር ለማቅረብ ሲባል ያንን አይነት ነገሮች እንጠቀማለን ሌላው ደግሞ ኪችን ውስጥ ገብተሽ እንዳየሽው ቀደም ክትፎ አለ እሺ ከዛ በኋላ ጎረድ አለ ከዛ ጉንዳን ጥብስ አለ ዱለት አለ ዱለት የበሰለና ያልበሰለ አለ ከዛ እንቁላልም አለ ልክ ነህ አይቦች አላቸው ግብአት በትክክል አሁን እነሱ ነገሮች በማለት ተደርገው ኮምቦ የሚባል ስያሜ ነው የነበራቸው አይደል አሁን ክትፎን እንክበባት እነዚህ ነገሮች ሁሉ ክትፎን ይከባዋትና ክትፎን እንከባዋት በየማንዳ ኦኬ የሚል ነገር ፈጠርንና ክትፎን መሃል ላይ አድርገን እነዛን ግብአቶች ዙሪያውን ከበን እስቲ ነው በሚለው ነው እኔ እንደውም እንዳስተያየት ማለት ነው ኮምቦ ከምትሉት ክትፎ ተከባ ነው ስሙ በቃ እንደዛ ቤት ጥሩ ነው ያው እንደዛ ነው እንትን ያለው ክትፎ ተከባ ነው የሚለው በጣም ደስ ይላል በየማንዳ ሞርደማንች ጊዜሽን እዛ ቦታ ላይ አባክነሽ ነው ያለሽ እንዴ እኔ ከልቤ ነው የሰራሁት ከመክተፋ አንስቶ ሳትሌም ያለውን ስራ በደንብ ነው የሰራሁትና ያው ተመልካቾች አይተውታል አንተ ደግሞ መጥቶ ቀምሰ ምዳኘኝ ይሆናል ሲምዳኝሽ እንደዛ ከሆነ እንደሆነ ከማክተን ቢሆን አንቺ ማስቀረት ነው እኔ አለው በጣም ነው ደስ የሚለው ከክትፎ ሌላ ደግሞ የብረምጣድ ጥብስ የሚባል ስፔሻል አለ የማንዳ ብቻ ያለው ብረምጣድ ጥብስ ማለት ከሞራ ንክኪ ነፃ ነው በዘይት ነው የሚሰራው ወርቼስተር ፊሊዎች እንትን ሶሶች አሉት በጣም በቃ እዛ በርሌ ሲሰራ ያየ ነው ፍላምቤ ተደርጎ የሚሰራው በጣም ቴስቲ ነው ሰዎች ይወዱታል እኔ በነገር ላይ ስጋባ ቀምሼ ነበር የገባሁት በጣም ነው ደስ የሚለው በጣም ነው ደስ የሚለው በቃ ደንበኛ መሆኔ ነው እንግዲህ ከዚህ በመቀጠል ምግቡ መጥቶ ደግሞ ቀምሰስ ክዳኘኝ በጣም ነው የጓጓሁት ደስ ምግባችን መጣ መሰለኝ ምግባችን እንግዲህ ደርሷል እንዴት አየው ዋው በጣም ደስ ይላል በእውነት በጣም በሚገርም በጣም የኔ ያል ጎበዝ ባለሙያ መሆንሽን አልጠበቅኩም ነበር እንዳንተ ዲኮሩን ላራስ አድርገንበታል አይደል ሁሉም ያማረ በጣም ደስ ይላል ቀምሰህ ደግሞ አላገባሁም ያራ በሰመቀ ሽማግሌሽ ነኝ ማለት ነው
በጣም ደስ ይለኛል ቃልን ትጠብቃለህ አዎ እሺ ይሄን እናሳየዋለን መጀመሪያ ለባለቤትሽ ለቤተሰቦቹ አንዳንድ ነው እሺ ቢሉ እስቲ እናያለን ደስ ይላል ቀምሰህ ደግሞ ብትነግረኝ በጣም ደስ እስቲ ይለኛል እንግዲህ አብረን እንቅመስ ባርክ ኧረ አንተ ባርኮ እንዲህ ያለማ እንዴት ባርካለሁ በስመ አብ ወወልድ ወመንፈስ ቅዱስ በስቲ አበሳሰሉ ራሱ ሆኖ ደስ ይላል በጣም ልዩ ነው ይሄን ራሳችን ከትፈ ነው የከተፍነው ወንም ያለበት በጣም የምር እኛ ነን የሰራሁት ምንም በቃ ይዘቱ አልተቀየረም አዎ ግን በጣም ይጣፍጣል አቀባመሙ ምን ሁሉ እውነት ከምር ትንሽ እንደውም ይሄን ፈርቼ የትኛው ይሄ ጨው ይኖረዋል ይበዛበታል ብዬ ቆንጆ ነው ስጋችን እንዴት አየሽ? በስማ ማርያምን አንደኛ ነው ስለሆነ ለክትፎ የተመጣጠነ ነው ያ ማንኛውም አይጠበቅብህም አዎ ጉርሻ ላይ እንዴት ነው ላጉርስ ጉርሻ ፈራለሁ በእውነት እንዴ የሆነ ላጉርስ አይብንም ላርግና አንተ መሰራት አጉርሰኛል ችሏታው አዲ ለዚች ብትሆን ቦታማ እውነት ተመልካቾቻችን ቂቤው አይረብሽም ስጋው በጣም ነው ደስ የሚለው አፍ ላይ አይከብድም ቅመሙ በደንብ ነው አብሮ የተዋሃደው በእውነት መታችሁ ካልቀመሳችሁት የምለው ነገር ሁሉ በስራት አትረዱትም እና ይዩት እስቲ ስጋውን ይዩት እንኳንም አልበላው አላልኩም ታዲያ ታቅሞኛል ጎመኑን ሞክር በነገራችን ላይ ለዚህ ጉድ ዝልዝል ትምሳለ ጅጋጆ ይሄን ራሱ መጥበስ በጣም ፈርቼ ነበረ አለዚ አይዋ በጣም ቴስቲ ነው አሪፍ አይደል በጣም ስስገበገብ ራሴን ነከስኩት በጣም አንደኛ በእውነት አንዳንድ ምግቦች አሁን ዛሬ ፍሪጅ ውስጥ የቆየ ሲሆን ስጋው አይቡ ቅቤው ልክ ካልሆነ ምናምን አፍ ላይ ይከብዳል ይሄ ግን ሁሉም በደንብ ነው አብሮ የሄደውና በጣም ደስ የሚል ጣዕም ነው ያለው አንተ ግን የበላ አይደለም ጎመን እስቀመሹ አልቀመስኩም ጎመን በጣም አሪፍ ነው ሌላ ጊዜ በዓል እንዴት ነው የምታሳልፈው ዞሮ በስራ ነው የምናሳልፈው ግን ደስ ይልሻል በቃ በዓል መሆኑን የምታየው ስራ ላይ መተሽ ሰው እነዚህ ለብሶ ሲመጣ ሲበላ ሲጠጣ ስታይ ያው ደግሞ መንገድ ዳር ምናምን ስለሆነ ሆቴሉ በሬው ሲነዳ ከብቱ ሲነዳ ስታይ በቃ የበዓል ድባቡ ደስ ይልሻል ነው አዎ እኔ ቅድም እንደውም እያየው ነበርና ስታስተናግድ ሰዎቹ ጋር ሄደ የሚፈልጉት ነገር እንዴት ነው ቆንጆ ነው ወይ የሚፈልጉት ነገር ካለም ስትሰጣቸው እያየው እኔ እንደ ደንበኛ ደግሜ እንድመጣ ሰው ይዤ እንድመጣ የሚያደርገኝ ያ ነውና ካስተመር ሰርቪስ ራሱ በጣም አንደኛ ነው በእውነት ቴንክ ዩ ምክንያቱም ሰው ያልገባው ነገር እሱ ነው ምርት የትም ቦታ አለ ከስተመር ለማቆየት ሁል ጊዜ አንደኛ የምግብ ጣዕሙ ኮንስታንሱን ጠብቆ የሚሄድ ምግብ ወጥነት ያለው ልክ ዛሬ በላሽው ምግብ የዛሬ ወር 2 ወር ስትመጪ ሳይቀየር የምትበይው ነገር ከሆነ በቃ ያ ነው ትክክለኛ ነገር ቤትሽን ጠብቀሽ ነው የምትሄጂው ስታንዳርድሽን ጠብቀሽ ነው ኳሊቲሽን ጠብቀሽ ነው የምትሄጂው እና ያንን ነገር ይዘሽ ማቆየት ከስተመር ያበዛልሻል ከስተመር ንጉስ ስለሆነ ልክ ነው እኔ እንግዲህ ደንበኞችን ጋብዣለሁ ተመልካቾቻችንን ጋብዣለሁ መጥተው እንዲጠቀሙ እንደዚህ ጣፈጠ ንጹህ አሳውን ከዚሁ ስጋውም ከብቱ ዛው እናንተ ናችሁ የምታደልጉት ስለዚህ ፍሬሽ የሆነ ነገር ስለሆነ መታችሁ ተጠቀሙ ብለናል አንተም ግን መጋበዝ ከፈለክ መጋበዝ ትችላለህ ሁሉ ጊዜ ቤታችሁ ነው የባንዳ ወጣችሁ ምን ታፍሩበት ነገር የለም እንዴ የበላው ነው እኮ እኔማ ባይኔ ራሱ ሳይወጣ ገባ
ሰው ልጅ እኮ ሆዱ ሳይሆን መንፈሱ ነው የሚጠቅመው። አይ እንደዛ ብለማ አታመልጥምና አንድ ላጉስ ልድገም እንዳለብኝ አይደል? አንድ አጣላ አንቺማ እንዳለብኝ። ብራንች መክፈት አለባችሁ። ብራንች በቅርብ ቀን ጠብቂ። በእውነት አዎ መክፈታችን አይቀርም። ለእግዚአብሔር ፈቃድ ረምጣት ጥብስ የሚባል አለ ስፔሻል እዛ በር ላይ ቅድም ቀደም ብዬ ቀመስኩት አይደለም? አዎ በጣም እሷ እስከምትመጣ ድረስ ቅድም ቀምሼው ነበር። በጣም ነው የሚጣፍጠው። አሪፍ ነው። በጣም ቴስቲ ነው አይደል? በጣም ቆንጆ ነበር። እንግዲህ ተመልካቾቻችን እናንተም በያላችሁበት ሆናችሁ ቤት ያፈራውን እየተቃመሳችሁ እንደሆነ ሙሉ እምነታችን ነው። እንብላ ብለናል። እኔ እበላላችኋለሁ። ዋው በስማ በጣም አሪፍ ነው። በቃ ቅጠሩኝ። እኔ ጎበዝ ነሽ አንቺ። ምን እንደዚህ ኤክስፔክት አላደረኩሽም። ትንሽ አግዛኛለች ግን ስትከትፊ ፍጥነትሽ ምናምን ሁሉ አገዘሽ ትንሽ መክተፍ ላይ ለሁለት ነው የከተፍነው አብረን እንድንፈጥን ማለት ግማሽ እኔ ግማሽ እሷ። ከዛ ውጪ እሷ መጥበሻው ስትይዝ እኔ ቅቤን እያደረግን ይሰራል። አሪፍ ነው። እኔ ደግሞ ሰው በዛብኝና ከስተመር እነሱን እንትን ለማለት ወደዚህ ተመለስኩ። ባል ስለሆነ ሰውም ደስ ይላል እንደዚህ ተሰብስቦ ሲበላ ሲጠጣ። በጣም አመት አብሮ መድረሱ አብሮ ወላት አብሮ መጠጣቱ ትልቁ እኮ ትርጉም እሱ ነው። የምትወደው በዓል ምንድን ነው? መስቀል በጣም አሪፍ በዓል። አንተ መስቀልን በጣም ትወዳለህ? በጣም መስቀል በጣም አሪፍ በዓል። ግን አሁን መስቀል እየበላሽ ነው የምታከብሪው። ለምሳሌ አሁን ከስጋ ርቀሽ ሳይሆን ስጋን እየበላሽ ነው የምታከብሪው። የፋሲካ በዓል ደግሞ ሁለት ወር በቃ ስጋ ናፍቆሽ ከዛ በኋላ ነው እና የፋሲካ በዓል ለየት ያለ ነገር አለው። እንደውም እሱ እኮ ነው ደስ የሚለው አይደል? በጣም ቆይተህ በቃ ስጋ ሳትበላ ቆይተህ ወተት ምን ቅቤ ሳይኖር ቆይተህ ስትበላ ጓግተህ ስትበላ ደስ ይላል። የፋሲካ በዓል ደስ ይላል። ከቤተክርስቲያን መጥተሽ ምናምን ነገር በትክክል ደስ ይላል። በጣም እሱ በጣም ነው ደስ የሚለው። እኔ ክትፎ እዚህ በቃ ጉራጌ ያለው ነው የመሰለኝ። አዎ እንዴ በጣም አሪፍ ነው። በጣም ቴስቲ ውስጡ ራሱ አይረብሽም ስትበላው። ሁሉም ያልቀመስ ነው አለ እንዴ? ሁሉንም ቀምሰናል። ሁሉ ቀምሰናል። አንቺ እና ጫና አይቤ ብቻ አይዋ ለጋ ነው ደግሞ አይቡ ደስ ይላል። ከገበያ ነው የምታመጡት? አለን ከስተመር አለን የሚያቀርብልን ፋቢ በጣም ደስ ይላል። ቼክ አድርገን ምናምን ነው ለጋ ነው አሁን ራሱ መስማ እውነት ተመልካቾቻችን በጣም አንደኛ እኔ ስለሰራሁት አይደለም በጣም አንደኛ ነው። ከስተመር ሰርቪስ እንደምታዩት ነው። እናንተ ራሳችሁ አይታችሁ መመስከር ትችላላችሁ። መታችሁ ደግሞ በመጠቀም ይህን ጣዕም እናንተ ራሳችሁ ቀምሳችሁ እንድትፈርዱ ጋብዛቸዋለሁ። በጣም ነው ደስ የሚለው። እየጠገኩ ነው ቦታ እንዳይዝብን እኔም ጠገባው ለዛኛው ቦታ ማለት ሳላስበው ቦታ አለሽ ትንሽ እኔ አስቀርቻለሁ። እንግዲህ ተመልካቾቻችን ቀደም ሲል እንደነገርናችሁ ቅድም ያያችሁት ኮምቦ ወይም ደግሞ ክትፎ ተከባ አይደል? ክትፎ ተከባ ብቻ አይደለም፣ የተለያዩ ምግቦችንም ያቀርባሉ። አንደኛው ደግሞ ይሄን የመሰለ አይን የሚያሳሳ ጥሬ ነው። ቆንጆ የሐረር ሰንጋ። አዎ የሐረር ሰንጋ። እኔ የሐረር ሰንጋ ሲባል ሰማለሁ እንጂ ቀምሼ አላውቅም። እስቲ ሞክሪው። ጮማቶች ጮማ ወዳለሁ። ይኸው
ሳይዝ እንዴት ነው? አሪፍ ነው። እሺ በጣም የመጀመሪያ ጉርሻ እንድጎርስ ነው። አራስ እኔ እኮ እንደዚህ ጥሬ እንዳለ ባቅ በደንብ ሆዴን አላስይዞም ነበር። ጥሬ አሪፍ ነገር ነው። እንዲሁ ለስሙ ነው የምታኝኩት እንጂ አይታኘኩም። ሁለቴ ብቻ በቀን ስለዚህ አሁን ለጥሬ የሚሆንና ለክትፎ የሚሆን ስጋ የተለያየ ነው አይደለም የሚወጣ? አዎ ታውቃለህ። የክትፎ ኖርማሊ ንቅል የሚባለው ቀዩ ስጋ ነው። ይሄ ደግሞ አሁን ሽንጥ አለው፣ ዳቢት አለው፣ ታርዛ የሚባል ነገር አለው፣ ሽንጥ አለው። እነዚህ ነገሮች ናቸው። በጣም ቆንጆ ነው። በቃ ይሄንን ራሱ በልተ ነገ በቃ መድገም የሚያሰኝ አይነት ጣዕም ያለው ምግብ ነው። ስጋው ራሱ ለስላሴው እቺ ደግሞ ትንሽ ቃጠል ታባላለች። ወጃል ከሚያቃጥል ነገር ምንድነው የሚባለው? ይሄ ቃጠል ወይ አፋጀሽ ይባላል። እስቲ አፋጀሽ ደግሞ እንቅመሳት። ማሻአላ ነው ያረሰኛ አባጭ ከዚህ በኋላ ቁርጥ እንደዚህ ካልሆነ ሊበላ ይመስለኝ በጣም ቢስ ይበናልሽ። ወንት እየበላው የትኛው ልቁረጥልሽ? እዚህ ወጥልኝ አደረትም ያቃጥላል። አሪፍ ነገር የደረበች አሪፍ ስጋ በጣም በእውነት ላጉርስ መሰለኝ። አንተ ምንም እየበላ አይደለም። እኔ ይኸውልሽ በጣም ብዙ በላው። አረ ከተማ ከምሬ ነው። ትንሽ ላጉርስ ወዛ ብቻለሽ ልቤ ላይ ቆመ። ያው አወራለች በደምብ ጉጭሽ ወጣር ሲያደርገው ነው አሪፍ ታዲያ ደስ ይላል። ገና ደግሞ አንድ ነገር ደግሞ ይቀረናል። ስፔሻል ብረምታቶ ሳለው በእውነት ግን ስለሚጥም አሪፍ ስጋ በጣም ቆንጆ እንደው ግን እንደዚህ በዓል ላይ ምናምን ነገር በስራ ላይ ስትሆን ያጋጠመ ገጠመኛል ማትረሳው የሚያስቅ ገጠመኝ? የሚያስቅ ነገር አንዳንዴ ሰዎች ይበሉ ይጠጡና መጠጥን ማኔጅ ማድረግ ያቅታቸዋል። ያን የምታየው ነገር በጣም የሚያስቀው ብዙ ነገር ነው። ምን ታደርጋለህ በዛ ሰዓት ላይ? ምን ታደርጋለሽ? ምንሽ አንዳንዴ የመጠጥን ያው ባልጠበቀው የሚጠጡ ሰዎች አሉ እና እንዴት አድርገው መጠጡን ማኔጅ ማድረግ እንደሚችሉ ታያውቁ። ስለዚህ ያው መጠቀም ያለብሽ ከጎናቸው ባሉ ጓደኞቻቸው አማካኝነት፣ ምክንያቱም እነሱ ስለጠጡ ትክክል ናቸው። በእነሱ አግባብ ጓደኞቹ ሞክ ካላቸው አይ ይግባቡሻል። አትሊስትማ አንድማ እንደ ጠንከር ያለው ታጣጣው ከማላቸው የሚገርምሽ ነገር ጠዋት ሁሉ ተነግሮት የሚመጣል ማታ እንደዚህ አድርገህ የት ቦታ እንደዚህ አደረገው። እኔ እኮ አላምንህም። እግዚአብሔር ከተስመቴ ይጠይቃቸዋል። በቃ ሞቱ ይቅርታ ብራው ይጠይቃል። ከዛ በኋላ በቃ ገበናዬ ሚስጥሬ የጠበቃችሁት እናንተ ናችሁ ከሚል ከዚህ ቤት ውጭ ራሱ ሌላ ቦታ የሚሄድ እንትን ያላቸው በትክክል ሰው ሲዝናና በብዙ መንገድ ይዝናናል። በብዙ መንገድ በዛ ሰዓት ላይ ግን ሴፍ እንደሆነ የሚሰማው ቦታ ያስፈልጋል። እንደ ቤት አይነት ነገር ይሰማዋል። ያ ነገር ደግሞ ጥሩ ነገር ነው። በስመ አብ እኔ ራሱ በቃ ደንበኛ አድርጋችሁ አስቀራች እንዴ እግዚአብሔር ይስጣችሁ።
ከዚህ የተሻለ ነገር መቼም የትም አይገኝም። በደንብ አድርገሽ ብትበይ ይሻላል። ደግሞ ሁል ጊዜ ጥራቱን የጠበቀ ነገር ሁል ጊዜ ነው የምታገኘው በምትፈልጊው ልክ። ጮማ ከፈለግሽ ጮማ፣ ቀይ ከፈለግሽ ቀይ፣ ዳዊት ከፈለግሽ እንደዛ ፍላጎትሽ ተሟልቶ ነው መጠቀም ይቻላል ያለብሽ። እኛም ከስተመር ከሌላ ቦታ መርጦ እንዲመጣ ነው ማለት። አይ ሪስክ ሰፈሪ ሩቅ አይደለም እዚህ አካባቢ ስለሆነ የመጣው ከዚህ በኋላ ቋሚ ደንበኛ ሆናለሁ። ስታይ ግን እንዳትረሳኝ። ኧረ አብረን በልተን አብረን ጠጥተን በጣም ቆንጆ ነው። በጣም ቆንጆ ነው። ቅድም ግን የምግብ ቤት ከ10 ስንት ትሰጠዋለህ? ካልክማ በቃ ልትዋሸኝ ነው። ነጥብ ምናምን ነው። አንዷ ነጥብ ለምን እንደቀነስኩ ታውቂያለሽ? ፍጥነት ቀነሰሻል። አይ ቴስት አረፈ እኔ በያልኩ ነበር። አሁን ቢቀርም ፍጥነት ነው እያልኩ ነበር። አስተካክላለሁ። ቀጣይ ላይ አስተካክላለሁ። ነጥብ ነች። አንድ ነጥብ ነች። ይሁን ችግር የለውም። አዎ ይሄ በቃናል መሰለኝ። አዎ ቆይታችን አላበቃም። በያላችሁበት ሆናችሁ አሪፍ በዓል ያሳለፋችሁ እንደሆነ ምንም ጥርጥር የለንም። አሁን ደግሞ የመጨረሻውንና ሶስተኛው ምግብ ነው የምንሞክረው። ቀደም ሲል ከተማ ገልጸልኛል። አዎ በብረት ምጣድ የሚጠበስ ስፔሻል ጥብስ ነው ብለን የብዙ ሰዎች ቆንጆ ምርጫ። ይሄ ማለት ወራ ውስጥ የሌለው በዘይት ብቻ የሚሰራ ወርሲስተር የሚባል የራሱ የሆነ በቅመም ነገር እና ቅመሞች አሉ። በጣም ውስጥ ይወደዋል። አሁን እንዲህ ስታይ እራሱ በጣም ያምራል። በጣም ከታተፉ ምኑ ያዝ ስቅመሽ እኔ በቃ በጣም እንደሚጥም ያስታውቃልና እንደ ሸክላ ጥብስም አይደለም፣ እንደ ጥብስም አይደለም፣ እንደ ግሪል እኔ ደግሞ ሽንኩርት በጣም ነው የምወደው። በነገር ላይ እንግዲህ ተመልካቾቻችን ከመጀመሪያው ጀምሮ እንዳያችሁት ገባን፣ ቤቱን አየን፣ ወደ ገብተን ደግሞ ሙያዬም ተፈተሸ። ከዛም ደግሞ ምግቡ ቀርቦ ተመገብን። በጣም ደስ የሚል ጣዕም ያለው ምግቡ ለአፍ የማይከብድ በጣም ደስ የሚል ጣዕም ያለው ምግብ ነው። በእውነት በጣም ነው የማመሰግነው። እናመሰግናለን። ወርታችሁ በዓል ከኛ ጋር ለመዋል ስለፈቀዳችሁ እግዚአብሔር ያክብርልን። አሜን። አቦ ያክብረን። እንግዲህ በእናንተም በያላችሁበት ሆናችሁ ቤት ያፈራውን እየተቃመሳችሁ ቆንጆ በዓል ያሳለፋችሁ እንደሆነ ምንም ጥርጥር የለንም። እኛ ምግባችንን መብላት እንቀጥላለን። እዚህ ጋር ግን እኔ ተሰናባበታችኋለሁ። በመጨረሻ ግን እንኳን አደረሳችሁ ማለት የምትፈልገው ሰው ካለ እድሉን ልስጥ። ያው ለመላ ክርስትና ሃይማኖት ተከታዮችን በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እኛስ አንቺስ ይዋር ክርስቲያን ለዛ እኮ ነው እንኳን አብሮ አደረሰን እንኳን አደረሳችሁ ላሉ። እሺ እንኳን አብሮ አደረሰን። እንግዲህ መልካም በዓል እንዲሆንላችሁ እንመኛለን። እኛ እዚህ ጋር እናበቃለን። መልካም በዓል